መዝሙር 29 የምፈልገው ክፍል ያለው ከ3 እስከ 9 ነው፣ ግን ከላይ ጀምሮ ላንብበው። የአምላክ ልጆች ሆይ ለእግዚአብሔር አምጡ፣ ክብርና ምስጋናን ለእግዚአብሔር አምጡ። የስሙን ክብር ለእግዚአብሔር አምጡ፣ በቅድስናው ስፍራ ለእግዚአብሔር ስገዱ። የእግዚአብሔር ድምፅ በውሆች ላይ የክብር አምላክ አንጎዳጎደ። እግዚአብሔር በብዙ ውሆች ላይ የእግዚአብሔር ድምፅ በኃይል ነው። የእግዚአብሔር ድምፅ በታላቅ ክብር ነው። የእግዚአብሔር ድምፅ ዝግባን ይሰብራል። እግዚአብሔር የሊባኖስን ዝግባ ይቀጠቅጣል። እንደ ጥጃ ሊባኖስን እንደ ቀንድ እንዳለው አውሬ ልጅ ሰሪዮንን ያዘልላቸዋል። የእግዚአብሔር ድምፅ የእሳቱን ነበልባል ይቆርጣል። የእግዚአብሔር ድምፅ ምድረ በዳውን ያናውጣል። እግዚአብሔር የቃዴስን ምድረ በዳ ያናውጣል። የእግዚአብሔር ድምፅ ዋላዎችን ያጠነክራቸዋል፣ ጫካዎቹንም ይገልጣል። ሁሉም በመቅደሱ ምስጋና ይላል። እግዚአብሔር የጥፋትን ውሃ ሰብስቧል። እግዚአብሔር ለዘላለም ንጉሥ ሆኖ ይቀመጣል። እግዚአብሔር ለሕዝቡ ኃይልን ይሰጣል። እግዚአብሔር ሕዝቡን በሰላም ይባርካል። እንጸልይ። ሃሌሉያ። የዘላለም አምላክ እግዚአብሔር አባት ሆይ በጌታ በኢየሱስ ስም በቃልህ ውስጥ እንድትናገረን እግዚአብሔር የዘላለም አምላክ መንፈስ ቅዱስ ሁሉን እንድትቆጣጠር አሁንም ላንተ አሳልፈን ሰጠን። በኢየሱስ ስም ጌታ ሆይ እኔን ታናሹን ባሪያህ እንድትረዳኝ እግዚአብሔር የዘላለም አምላክ ሕዝብህንም የከበረ ሕዝብህንም እግዚአብሔር የከበረውን ቃል ይሰማ ዘንድ ጌታ ሆይ እንደ ሊዲያ ጆሮቿን እንድትከፍትለት የልቦና ጆሮ አንተ ድምፅህን ስታሰማ መስማት እንዲሆንለት በኢየሱስ ስም ጸለይን። ይህ አትሞስፌር አካባቢ በኢየሱስ ክርስቶስ ስም በመንፈስ ቁጥጥር ስር እንዲሆን ጸለይን። በኢየሱስ ስም አሜን። ክብር ለጌታ ይሁን። ወገኖቼ ዛሬ ብዙ ድምጾች እንሰማለን። ብዙ የሚሰሙ ድምጾች አሉ። ሃሌሉያ። በአካባቢያችን፣ በዓለማችን፣ በዙሪያችን የምንሰማቸው ድምጾች ሁሉ ቀላል ድምጾች አይደሉም። ዙሪያችን የከበቡ ብዙ ድምጾች አሉ። የጠላት ድምጽ አለ፣ የቤተሰብ ድምጽ አለ፣ የአዋቂዎች ድምጽ አለ፣ የባለስልጣናት ድምጽ አለ። እንዲሁም ደግሞ አሁን ደግሞ በይበልጥ ያለ የሚዲያ ድምጽ፣ ሶሻል ሚዲያ ድምጽ አለ፣ የቲቪ ድምጽ አለ። የምንሰማቸው በዙሪያችን ብዙ ድምጾች አሉ። አልፎም የራሳችን ድምጽ አለ፣ ለራሳችን የምንለው ድምጽ አለ። እነዚህ ድምጾች አንዳንዶቹ ከባድ ከመሆናቸው የተነሳ ፍርሃትን የሚያመጡ ድምጾች አሉ። ጥርጥርን የሚያመጡ ድምጾች አሉ። ግራ መጋባትን የሚያመጡ ድምጾች አሉ። እስራትን የሚያመጡ ድምጾች አሉ። ፕሮግረስን ሊሚት የሚያደርጉ እድገትን የሚከለክሉ ማለፍን የሚከለክሉ ድምጾች አሉ። ሕይወትን የሚቆጣጠሩ ድምጾች አሉ በዙሪያችን። ሕይወትን ግራ የሚያጋቡ ኮንፊውዥን የሚፈጥሩ ጥርጥርን የሚያመጡ ፍርሃትን የሚያመጡ ድምጾች አሉ። ሰላማችንን የሚወስድ ድምጽ አለ በዙሪያችን። ሁሉ እየተናገረ ነው። ሁሉ ድምጹን እያሰማ ነው። ሁሉ አቅም አግኝቶ ይጮሃል በዙሪያችን። ሁሉ እየተናገረ ነው። ዋናው ግን እግዚአብሔር ምን አለ? ሃሌሉያ። እግዚአብሔር ምን እያለ ነው? ያ ነው መልህቃችን፣ ያ ነው ዋስትናችን። በዙሪያችን የሚሰሙ ድምጾች እንዳልኳችሁ በራሳቸው የሚፈጥሩት ነገር አለ ቅድም እንዳልኩት። ነገር ግን ዋናው ነገር ለሕይወታችን እግዚአብሔር ምን አለ?
እግዚአብሔር ምን ድምጽ እያሰማ ነው? ለዚህ ነው ዛሬ አርስቴን ድምጾችን ሁሉ ጸጥ የሚያደርግ የእግዚአብሔር ድምጽ። ሃሌሉያ! በዙሪያችን ያሉትን ድምጾች ጸጥ የሚያደርግ ሃሌሉያ የእግዚአብሔር ድምጽ የእግዚአብሔር ድምጽ። የእግዚአብሔርን ድምጽ ለይታችሁ ታውቃላችሁ ወገኖች? ለይተን እናውቃለን? ሁሉ ስለተናገረ ሁሉ ድምጽ ስላሰማ የኛን አቴንሽን ማግኘት የለበትም። ድምጽ የተባለ ሁሉ ልናስገባ አይገባም ወገኖቼ። ወደ ልባችን መናገር ይችላል፣ አትከለክሉትም። ማስገባት ግን አይችልም እናንተ ካላስገባችሁ። መቆጣጠር አይችልም እናንተ ካልፈቀዳችሁ። ሕይወታችን ላይ ሊሰለጥኑም ፈቃድ መስጠት የለብንም። አንዳንድ ድምጾች ወዳልተጠበቀው ወዳላሰብነው ዳይሬክሽን የሚወስዱ ድምጾች አሉ። በእውነት እንውልበታለን፣ እናድርበታለን፣ እንከርምበታለን፣ እንኖርበታለን የማንለውን ውሎ መሰንበትና ኑሮን እንድንኖር የሚያደርጉ ድምጾች እንዳሉ ታውቃላችሁ። ነገር ግን ንቀን ትተን ማለፍ አለብን። ኢየሱስ ታውቃላችሁ አይደለ? በማቴዎስ 4 ላይ ድምጽ መጥቶለታል፣ የጠላት ድምጽ ሁላችሁ ታውቃላችሁ። 40 ቀን ከጾመ ከጸለየ በኋላ መጣ፣ ከምድረ በዳ መጣ። ከመጣ በኋላ ማቴዎስ 4 ላይ ከአንድ ጀምሮ እንደዚያ ነው የሚለው። ሰይጣንም ድምጹን ሊያሰማው ሊፈትነው ወደሱ ቀረበ ይላል። አየ መቅረብ አይችልም ማለት አትችሉም። ድምጹን ማሰማት አይችልም ማለት አትችሉም። የምትችሉት ግን የምትናገረው በሕይወቴ አይሰራም፣ የምትለው በሕይወቴ አይሰራም። ኢየሱስ መጥቶ ያለው የእግዚአብሔር ልጅ ከሆንክ እነዚህን ድንጋዮች እንጀራ እንዲሆን በል አለው። እርሱም መልሶ እያለ ሌላ ድምጽ ያሰማው ነበር። ሃሌሉያ! ድምጽን በድምጽ ይለውጥ ነበር። ኢየሱስ የመጣውን ድምጽ በድምጽ ይለውጥ ነበር። አንዱ በእግዚአብሔር ቃል ስለሆነ ሃሌሉያ። ሰው ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ በእንጀራ ብቻ አይኖርም። ከፍ ወዳለ ደግሞ ወደ ቅድስት ከተማ ወሰደውና እርሱም በመቅደስ ጫፍ ላይ አቁሞ መላእክት ስላንተ ያዛልና እግርህን በድንጋይ ከቶ እንዳይሰናከሉ በእጆቹ ያነሱሃል ተብሎ ተጽፏል። የእግዚአብሔር ልጅ ከሆንክ ወደ ታች ራስን ወርውር አለው። ሱሳይድ ነው። አድርግ፣ ሂድ፣ ራስን ወርውር አለው። ኢየሱስ የእግዚአብሔርን ድምጽ ደገመለት። ሃሌሉያ! እግር በድንጋይ ከቶ እንዳትሰናከል በእጅ ያነሱሃል ተብሎ ተጽፏልና የእግዚአብሔር ልጅ ከሆንክ ወደ ታች ራስን ወርውር አለው። ኢየሱስም ጌታ አምላክን አትፈታተነው ተብሎ ተጽፏል አለው። ወደ ረጅምም ተራራ ወሰደው። እንደዚሁ መንግስታቸውን ክብራቸውን አሳይቶ እነዚህ ሁሉ ለኔ ተሰጥተውኛል፣ ዛሬ ወድቀ ብትሰግድልኝ እነዚህን እሰጥሃለሁ ሲለው ሂድ አንተ ሰይጣን ለአምላክ ለእግዚአብሔር ብቻ ስገድ ተብሎ ተጽፏል አለ። አየ የሚገርመው ነገር መናገሩን አልከለከለውም። ነገር ግን ምን አለው? የእግዚአብሔርን ድምጽ አሰማው። ሂድ አንተ ሰይጣን ለእግዚአብሔር ለአምላክ ብቻ ስገድ ተብሎ ድምጽ አሰምቷል። እግዚአብሔር ከዚህ በፊት ጠቀሰለት። ሃሌሉያ! ክብር ለጌታ ይሁን። ወገኖቼ ሁሉ ድምጽ አይሰማም። እስቲ አሜን በሉ። ሁሉን ድምጽ ልንሰማ አልተጠራንም። እንዳልኳችሁ ቅድም የብዙ ድምጾች በዙሪያችን ያሉ ድምጾች አሉ። የቤተሰብ ድምጽ አለ፣ የራሳችን ድምጽ ሁሉ አለ። ወገኖቼ ሁሉ ግን በእግዚአብሔር ድምጽ ውስጥ ማለፍ አለበት። ሃሌሉያ! ክብር ለጌታ ይሁን። ኢየሱስ ጌታ ነው።
ድምጾችን ሁሉ ጸጥ የሚያደርግ የእግዚአብሔር ድምጽ። የእግዚአብሔር ድምጽ ወገኖች ቅድም ወዳነበብነው ልመለስና 4 ላይ ስታነቡ ሰው 4 ላይ ስታነቡ የእግዚአብሔር ድምጽ በኃይል ነው፣ የእግዚአብሔር ድምጽ በታላቅ ክብር ነው ይላል። ሃሌሉያ። ይሄ የሚናገረው ይሄ አውዲብል የሆነ አይታችኋል የምንጠብቀው አይነት ድምጽ የምወደው ልጄ እርሱ ነው እርሱን ስሙት የሚለውን ድምጽ አይደለም። እግዚአብሔር እዚህ ላይ የሚናገረው ድምጽ ስንል የእግዚአብሔር ፈቃድና ትእዛዝ ያለበት። ይሄ የሚያመለክተው 4 ላይ ስታዩ መለኮታዊ ስልጣኑን ነው። የእግዚአብሔር የመለኮትን ስልጣን ነው። የእግዚአብሔር ድምጽ በኃይል ነው ይላል። ምን ማለት ነው? የሆነ ነገር ጮክ ብላችሁ ስትጠሩ እና ቃስ ብላችሁ ስትጠሩ አለ አይደል? ጮክ ብለህ ስለጠራ እሱን አይደለም ድምጽ የሚለው። እግዚአብሔር ከተናገረ ይሆናል። እግዚአብሔር ነገስታትን ተነስ ካለ ይነሳል፣ ውረድ ካለ ይወርዳል። ሃሌሉያ። ነገስታትን ይሾማል፣ ነገስታትን ይሽራል። ይሄን ድምጽ ነው የምላችሁ፣ ፈቃዱና ሐሳቡ ያለበት ድምጽ። ስለዚህ እዚህ ላይ ሲናገር እንደዚህ አለ፣ የእግዚአብሔር ድምጽ በኃይል ነው፣ የእግዚአብሔር ድምጽ በታላቅ ክብር ነው። ድምጹ ክብር አለው። ቃሉን ሰምቶ የማይታዘዝ የለም። ክብር ለጌታ ይሁን። ሃሌሉያ። እዛው 5 ላይ ስታዩ ደግሞ ዝግባን አብሶ የሊባኖስን በጣም ረጃጅምና ጠንካራ እንደሆነ ሰርች አድርጌ አይቻለሁ። በጣም የሚገርም ነው፣ ጠንካራ ነው። ለዚህ ነው ስለ እግዚአብሔር ስለ ሊባኖስ ሊያወራ ፈልጎ አይደለም። ረጃጅሙን ጠንካራውን የሊባኖስን እሱን በቃ ይሄ ድምጽ ሲል የሚያፈርሰው አይደለም። እግዚአብሔር ስትሮንግ የሆነውን ነገር ጠንካራ በህይወት ላይ ጠንካራ ነኝ ያለውን ነገር እግዚአብሔር የመስበር አቅም እንዳለው ሊናገር ፈልጎ ነው። ድምጹ ትእዛዙ ጠንካራ ስትሮንግ ሆልድ የምትሉትን ኃይለኛ ነው የምትሉትን አይገረሰስ የምትሉትን ይገረስሰዋል። አሜን ወገኖቼ። አይወድቅም የምትሉትን የሊባኖስ ዝግባ በጣም ረጃጅምና ወፍራም ነው ይላሉ ወገኖቼ፣ ይጥለዋል። ማለት እንደ ሊባኖስ ዝግባ ከፍ ብለው ያሉ ነገስታት ቢሆን ማንም ኃያላን በስራ ቦታ ይሁን በማንኛውም ቦታ ይጥለዋል። እግዚአብሔር ከተናገረ የማይታዘዝ የለም። ይሄን ሊናገር ፈልጎ ነው እንጂ ስለ ሊባኖስ ዝግባ አይደለም። ብርቱ ነኝ ኃያል ነኝ ያለ ነገር እግዚአብሔር ያንበረክካል። ይሄን ሊል ፈልጎ ነው። ዛሬ ብርቱ ነኝ ኃያል ነኝ ያለ ነገር በህይወታችሁ እግዚአብሔር ድምጹን ሲያሰማ ይንበረከካል። አሜን። ይለቃል ይለቃል ነው የምልህ። ሃሌሉያ። ኢየሱስ ጌታ ነው። እዛው ከ6 እስከ 8 ፍጥረትን ሁሉ የሚቆጣጠር ነው። እንደ ጥጃ ሊባኖስ እንደ ቀንድ እንዳለው አውሬ ልጅ ስሪዮንን ያዘልላቸዋል። የእግዚአብሔር ድምጽ የእሳት ነበልባል ይቆርጣል። የእግዚአብሔር ድምጽ ምድረ በዳን ያናውጣል ይላል። ሃሌሉያ። እግዚአብሔር ሁሉን እንደሚቆጣጠር የሚያሳይ ቦታ ነው። everything is under his control ወገኖቼ። ይሄንን በቃ አስቀምጡት፣ እዚህ በback of your mind አስቀምጡት። ሁሉ ነገር በእግዚአብሔር ቁጥጥር ስር ነው። ከናንተ አምላክ ውጪ አልፎ የሚሄድ ምንም ነገር የለም። ደስ አይላችሁ? እዚህ ጋር 100 የሆነ 70 ሰው ተቀምጦ የሚያመልከው አምላክ እንደው ከዚህ የተነሳ ይመስላችኋል? የእግዚአብሔር ታላቅነት ወገኖቼ በህዝቡ መካከል ነው። ለዚህ ነው በመቅደሱ ነው እግዚአብሔር ይላል። ክብር ለጌታ ይሁን። ስለዚህ የናንተ አምላክ ሁሉን የሚቆጣጠር አምላክ ነው። ፕራክቲካሊ ስናየው ደግሞ ስራችሁ ቦታ ይቆጣጠራል እግዚአብሔር። ቢዝነሳችሁ ላይ እሱ ነው የሚቆጣጠረው። መንደራችሁ፣ ሰፈራችሁ እሱ ነው የሚቆጣጠረው። ከተማችን ላይ እሱ ነው የሚቆጣጠረው። አሜን ሃሌሉያ። ኢየሱስ ጌታ ነው። ከፈለገ ማንንም ያነሳዋል። እንደዚህች አድርጎ ብድግ አድርጎ ያነሳዋል። ከፈለገ ያመጣና ደግሞ ያስቀምጣል። እንኳን የጌታ ሆንን። ሃሌሉያ። እስቲ ለጌታ ክብር ስጡት። እንኳን የጌታ ሆንን። ደስ ይለኛል በእውነት ወገኖቼ፣ ደስ ይለኛል። እሱም ፈልጌ አጣው እንላለን አይደል? ፈልገን አተናል። እንደሱ ያለ ማንም የለም። እግዚአብሔር ያለ ማንም የለም። አምላካችን ያለ ማንም የለም። ነገ ዛሬ የምታየውን አታየውም። ሃሌሉያ።
ብድግ ያደርጋል። አታዩም ዓለማት? እግዚአብሔር ስሙ የተባረከ ይሁን። የእግዚአብሔር ድምፅ ደካሞችን፣ የተጣሉትን፣ የፈሩትን ያጠነክራል። 9 ላይ ስታዩ የእግዚአብሔር ድምፅ ዋላዎችን ያጠነክራቸዋል ይላል። ደካሞችን እግዚአብሔር፣ ምስኪኖችን። ይሄ አንዳንዴ ከኛ በላይ ሆኛለሁ የሚል አለ አይደል? አይገጥማችሁም? የሆነ አንዳንድ ሲቹዌሽን ብትገፉት አይገፋም። አረ እንዴት ነው ብትሉት በቃ የሆነ እናንተ ያው ምስኪኖች ሆናችሁ አቅም አጣችሁ፣ ጉልበት አጣችሁ፣ አንዳንዴ ራሳችሁን አታገኙ። የዛኔ የእግዚአብሔር ድምፅ ዋላዎችን ያጠነክራል የሚለው ይሄ ድምፅ ደከሙትን፣ አቃተኝ፣ ይሄ ነገር በላይ ላይ ሰለጠነ የምትሉትን እግዚአብሔር ዞር ያደርገዋል። ብርታትን ይሰጣል እግዚአብሔር። ክብር ለእግዚአብሔር ይሁን። ኢየሱስ ጌታ ነው። ሃሌሉያ ሃሌሉያ። ስለዚህ የእግዚአብሔር ድምፅ ስንል ቋንቋን አይደለም። ይሄን ያዙልኝ፣ አሁን ዲፕ እየገባው ነው። የእግዚአብሔር ድምፅ ስንል ቋንቋ ወይም ላንጉጅ ወይም ደግሞ ኢብራይስጥ ወይም ግሪክ ወይም ደግሞ አማርኛ ወይም ትግርኛ፣ ኦሮምኛ አይደለም አይደለም። ድምፅ የሚለው እግዚአብሔር ፈቃዱና ሐሳቡ ያለበት መልእክት ማለት ነው። ይሄንን የምትጽፉ ጻፉ። ዝም ብለን ድምፅ ብቻ አይደለም። በዕብራይስጡ እግዚአብሔር ደመቅ አድርጎ ስለተናገረን እግዚአብሔር በምንም ቋንቋ ይሁን ዋናው መልእክቱ ነው። ሐሳቡ ፈቃዱ ያለበት ድምፁ ስንል የእግዚአብሔር ፈቃድና ሐሳብ ያለበት። እግዚአብሔር የተባረከ ይሁን። ለእናንተ የማስባትን ሐሳብ እኔ አውቃለሁ አይደል? ሐሳቡ ፈቃዱ ያለበት ፍጻሜና ተስፋ ሰጣችሁ ዘንድ የሰላም እንጂ የክፉ ሐሳብ አይደለም። ክብር ለጌታ ይሁን። ሃሌሉያ። ስለዚህ ዋናው ነገር የሚናገርበት ድምፅና ቋንቋ አይደለም፣ ሐሳቡንና ፈቃዱን የሚያሳውቅበት መንገድ ነው። ኮሚኒኬት የሚያደርግበት ነው። ስለዚህ ዋናው መልእክቱ ነው ብለናል። አያችሁ፣ መልእክቱን መሆኑን በደንብ ስንረዳ ነው ብዙ ጊዜ ከእግዚአብሔር ጋር የምንተላለፍበት ነገር አለ። አንዳንዴ የሚመጣበትን መንገድ በጣም ኤክሳይትድ ያደርገናል እና ከመልእክቱ ጋር እንተላለፋለን። ወይም ደግሞ እግዚአብሔር በሆነ ነገር ሊናገረን ፈልጎ እኛ የለመድነውና የጠበቅነው ልምምድ አለን። የሆነ በኃይል የሆነ በትንቢት ልሳን ከተነገረ በኋላ ትንቢት የሚመጣ የሆነ መልእክት የሆነ ነገር እንጠብቅ። እግዚአብሔር ግን ጸጥ ብለህ ድምፅ ያሰማል። አሜን ነው ወገኖች። ቤትም ይሁን በዚህም ይናገራል፣ በዛም ይናገራል። ዋናው ግን ምንድነው? መልእክቱ ነው። እግዚአብሔር ምን አለ? ስለዚህ እግዚአብሔር ድምፅ ስንል መልእክት ነው። እግዚአብሔር ሐሳቡን የሚያሳውቅበት ነው። እዛ ዕብራይስጥ የለም ባይዘዌ አለ፣ እዛ ኦሮምኛ የለም፣ እዛ አማርኛ የለም፣ እዛ ትግርኛ የለም። ሃሌሉያ። እኔ ምን አይነት ቋንቋ እንደሆነ አላውቅም ወገኖቼ። ኢየሱስ ጌታ ነው። ስለዚህ ፎከስ ማድረግ ያለብን የእግዚአብሔር መልእክቱ ጋር ነው። እግዚአብሔር በብዙ አቅጣጫ ወደኛ ሐሳቡን ይገልጣል። ይሄ ነው አሁን መልእክቱን የሚያስተላልፍበት መንገዶች አሉ። ሁልጊዜ እንደምንለው በቃሉ እግዚአብሔር ይናገራል። አሜን ነው። በቃሉ አንደኛ ይናገራል እግዚአብሔር። ኢየሱስ ጌታ ነው። መጽሐፍ እንደሚል የእግዚአብሔር መንፈስ ያለበት መጽሐፍ ይላል ሁለተኛ ጢሞቴዎስ 3:16-17። ይሄኛው አክቹአሊ በእንግሊዘኛው በደንብ ያብራራዋል። ማለት ትርጉሙን ወድጀዋለሁ። all scripture is God breathed። ከእግዚአብሔር አፍ የወጣ ወይም ደግሞ ከእግዚአብሔር እስትንፋስ የወጣ እንደሆነ ይናገራል። መጽሐፍ ቃል በህልም ይናገራል። እግዚአብሔር በአንድም በሌላም መንገድ ይናገራል። ሰው ግን አያስተውልም። በህልም በራእይ በአፍላ እንቅልፍ ላይ ሲወድቅ በአልጋ ላይ ተኝቶ ይናገራል ይላል ኢዮብ 33:14 ላይ።
በነቢያትና በአገልጋዮቹ ይናገራል። እግዚአብሔር መልእክቱን ያሰማል። ሃሌሉያ። አንዳንድ ጥቅሶችን ነው የምሰጣችሁ። እናንተ ሄዳችሁ ሰርች ማድረግ ትችላላችሁ መጽሐፉን። በባሪያዎቼ በነቢያት የላኩላችሁ ትእዛዜንና ሥርዓቴን ሕጌንም ሁሉ ጠብቁ ብሎ በነቢያት ሁሉና በባለ ራእይ አፍ ሁሉ በእስራኤልና በይሁዳ መሰከረ ይላል ሁለተኛ ነገሥት 7:13 ላይ። በባሪያዎቼ በነቢያት፣ ዛሬም በነቢያት፣ በፓስተሮች፣ በወንጌላውያን፣ በአገልጋዮች፣ በሐዋርያት፣ በአስተማሪዎች እግዚአብሔር ይናገራል። አሜን ነው። ክብር ለጌታ ይሁን። ሌላው በውስጣችን በመንፈስ ቅዱስ ይናገራል። ክብር ለጌታ ይሁን። መንፈስም የእግዚአብሔርን ጥልቅ ነገር እንኳን ሳይቀር ሁሉን ይመረምራል ይልና ለኛ እግዚአብሔር በመንፈሱ በኩል ገለጠው። አንደኛ ቆሮንቶስ 2:10። ሌላ ልድገምላችሁ። ነገር ግን እርሱ የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራቸዋል። የሚሰማውን ሁሉ ምን ይላል? ይናገራል። ለማን ነው የሚናገረው? ለአየሩ ነው እንዴ? ለማን ነው የሚናገረው? እዚህ ምድር ላይ እኮ ወገኖቼ ለኛ ነው መንፈስ ቅዱስ የመጣው። ወገኖቼ መንፈስ ቅዱስ የመጣው ለኛ ነው። ክብር ለጌታ ይሁን። የሚሰማውን ሁሉ ይናገራል እንጂ ከራሱ አይናገርም፣ የሚመጣውንም ይናገራል። ዮሐንስ 16:13 ላይ። ስለዚህ ወገኖቼ አሁን ከጥንት ጀምሮ እግዚአብሔር በብዙ አይነት በብዙ ጎዳና ለአባቶቻችን በነቢያት ተናግሮ ሁሉን ወራሽ ባደረገው ደግሞ ዓለማትን በፈጠረ በልጁ በዚህ ዘመን መጨረሻ ለኛ ተናገረ ይላል ዕብራውያን 1:1-2። ወገኖቼ ምን ልላችሁ ነው? እግዚአብሔር እየተናገረ ነው። እግዚአብሔር ይናገራል አልላችሁም። እግዚአብሔር እየተናገረ ነው። እግዚአብሔር ድምፁን እያሰማ ነው። እግዚአብሔር እያለ ነው የሚለው ነገር እግዚአብሔር አለ። አሁን እንኳን በታናሹ ባሪያ በእኔ አልፎ እያለ ነው። የሆነ ነገር እያለ ነው። ቁጭ ብላችሁ ቃሉ እየመጣ እግዚአብሔር የነገራችሁን ነገር ይነካዋል። የሆነ ነገራችሁ ውስጥ መልእክትን ያስቀምጣል። ነገር ግን ወገኖቼ የእግዚአብሔርን ድምፅ ለመስማት በጣም ስንቸገር እንገኛለን። እንደውም እግዚአብሔር እኛ ከመስማት ከምንፈልገው የበለጠ እግዚአብሔር ድምፁን ሊያሰማ እንድትሰሙለት ይፈልጋል። እኛ ከምንፈልገው ይልቅ እግዚአብሔር ይፈልጋል። ልጆቹ ያለ እርሱ መልእክት እንዲሄዱ አይፈልግም። ክብር ለጌታ ይሁን። ነገር ግን ወገኖቼ እኛ ድምፁን ለመስማት የምንቸገር እኛ እንጂ እግዚአብሔር እያሰማ ነው። በህልም እየተናገረ ነው አይደል? ዛሬ ህልም ያያችሁ አላችሁ? የሆነ ነገር ያላችሁ የለም? የሆነ ነገር እየመጣችሁ ያስተዋላችሁት ነገር የለም? በውስጣችሁ የሆነች ነገር ብርት ያደረገላችሁ የለም? እግዚአብሔር የሆነ ነገር የለ? እግዚአብሔር እየተናገረ ነው ልላችሁ ነው። ድራይቭ እያደረጋችሁ ይናገራል። ስራችሁ ቦታ ይናገራል። ቁጭ ብላችሁ ትምህርታችሁ ቦታ ይናገራል። እግዚአብሔር ወገኖቼ ቸርች ብቻ አይደለም የሚናገረው። እግዚአብሔር በብዙ መንገድ በብዙ ጎዳና ይናገራል። ክብር ለጌታ ይሁን። አንድ ሰው እንግዲህ ያው መቼም እዚህ ያለ ነው ስለ ሬዲዮ እናውቃለን አይደል? እና ሬዲዮ የሚተላለፍ ፕሮግራምን በጣም የሚወደው ፌቨራይት ፕሮግራም አለውና አንድ ሰው ነውና ሁልጊዜ የሚከታተለው ነው። I don't know for some reason የዛን ቀን መስማት አቃተው ቤቱ ቁጭ ብሎ እና አይ ዛሬ አለ ዛሬ ፕሮግራሙ የለም አለ እና ተነስቼ ወክ ላድርግ አለ። ወጣ ብዬ ወክ ላድርግ ብሎ እግሩን ከበሩ እንዳነሳ ወጣ እንዳለ ከጎረቤቱ ያ የሚወደውን ፕሮግራም ሰማ። እንዴ ፕሮግራሙ የለም እኮ ምሰማው ግን የምወደው ፕሮግራም ነው። ይገባል?
ሮጦ መጣና ፍሪኩዌንሲዋን ሲያስተካክል ፕሮግራሟን አገኛት። ይው ብዙዎቻችን ችግር ከእግዚአብሔር ጋር አላይን ስለማንሆን ነው እንጂ God still እየተናገረ ነው። ፕሮግራሙ የለም ብሎ ዘግቷል። አንተ ሌላ ቦታ የእግዚአብሔርን ድምጽ ለመስማት የምትፈልግ፣ ሌላ ቦታ ድምጹን ለመስማት የምትፈልጊ ፍሪኩዌንሲውን አስተካኪ። እግዚአብሔር ላንቺም ይናገራል። እግዚአብሔር ይናገራል ነው የምልህ። እግዚአብሔር የሆነ እያለ ብቻ ልጄ እያለ ድምጽ እያሰማ ነው። just ፍሪኩዌንሲውን ማስተካከል ነው። አንዳንዴ አይታችኋል፣ ስልካችን ላይ ኢንተርኔት አክሰስ እናጣለን፣ የሆነ ቴክስት ማድረግ አንችልም፣ መደወል አንችልም። እና ወገኖቼ እና የሚገርመው እንትን ቆርጠውት ነው እንደ ስልኩን the right place። እኔ ያውቃሉ የሚደውሉልኝ በጣም ተቸግሬ ነበር። አንድ ፕሮቫይደር ስፔሻሊ እንትን ብዬና የሚገርማችሁ ቸገራለሁ። ኦፊሴ ቅዱሳን ሲደውሉ በመሃል አንዳንዱማ ይስቃሉ። የሆነ ነገር ሁሉ ምን አይነት ድምጽ እንደሚሰሙ አላውቅም፣ ይስቃሉ። አለ ወይ ምናምን አረታው ምናምን እና ምን ልላችሁ ነው፣ ደውዬላቸው ያሉኝ ነው እዛ አካባቢ ብዙ ጠንከር ያለ ኔትወርክ የለንም ማለት። ሃሌሉያ። ነገር ግን ደሴም ስልክ እዚህ አካባቢ የሆነ ቦታ ስመጣ ይሰራል። ልንገራችሁ፣ እግዚአብሔር ጋራ ትክክለኛ ፖዚሽን ላይ ስትሆኑ ወይ የእግዚአብሔር ድምጽ ይመጣል አልልህም፣ ታገኘዋለህ። አለ ታገኘዋለህ። እግዚአብሔር እየተናገረ ነው ዛሬ። ክብር ለጌታ ይሁን። እና እግዚአብሔር ድምጽ በኃይል እየነቀነቀ አውዲዮ በቃ የሆነ በጣም ላውድ የሆነ ልጄ እንዲ ልጄ ከሌ አንዳንዴ እንፈልጋለን ሁሉ በጉባኤ መካከል ስማችን ተጠርቶም ትና እሱ ምንም አይደለም፣ እሱ አይደለም፣ እሱም ይናገራል። ነገር ግን ልንገር፣ በጓዳ ቁጭ ብለህ ከሰማው እግዚአብሔር እየተናገረ ነው። አሜን። ያው ስትመጡም የትም ቦታ ደግሞም ይናገረኛል ብላችሁ ነው። የሆነ እዚህ ሳይናገር ቤቴ ደግሞም ይናገረኛል በቅዱሳንም መካከል በል። ሃሌሉያ። እዛ ሲሄድ ብቻ አይደለም እግዚአብሔር ድምጹን የሚያሰማው፣ በጓዳም ድምጹን ያሰማል። እና ወገኖቼ እኛ የምንጠብቅበት መንገድ ወሳኝ ነው ልላችሁ ነው። ዶክተር አብርሃም አይ ዶንት ኖ የምታውቁት ከሆነ ተክለ ማርያም ዶክተር አብርሃም አንድ ትንሽ ቪዲዮ ላይ የተናገረው በጣም ገረመኝና እሱ ራሱ ነው የተናገረው እና ፓስተሩ ነው ይሄንን ያጫወተውና አንዳንዴ ሰዎች በጣም ይሄን የምልበት ምክንያት አንዳንዴ በጣም ኤክሳይትድ በሚያደርግ መንገድ ስሜትን ሁሉ ወዝውዞ ምናምን በቃ በሆነ ነገር እግዚአብሔርን ብቻ የምንጠብቅ ልንገራችሁ፣ እግዚአብሔር ይናገራል ልላችሁ። ምን አለው? አንድ ከጥንቱ ልበል የጥንቱ ቤተክርስቲያኖች ውስጥ የሚካፈል ሰው ነው አለ እና ብዙ የእግዚአብሔርን ነገር የሚሰማ ቃሉን የሚሰማ ነው እና የሆነ ጊዜ ግን የሆነ ቦታ ላይ እንግዲህ በጣም ትክክል አድርጌ ላናገረው እችላለሁ፣ ግን መልእክቱ በደንብ አግኝቼዋለሁ እና ብቻ የሆነ ቦታ ጋር ሲሄድ ስሜቱን ቀስቀስ ነቅነቅ የሚያደርግ ስብከት ያለበት ጉባኤ ደረሰ። እንዴ ለው ደገማት እሁድ ሲል ደገማት ወር፣ ከዛ በኋላ ተሰናበተ ማለት ነው ከበፊቱ። ከዛ ፓስተሩ ይሰብካል በቃ ይሏል፣ አሜን ይላል፣ ይነሳል፣ ሁሉም አሜን እያለ ይቀበላል። እንዲህ ነው የሚቀበለው፣ አሜን እያለ ይቀበላል። እግዚአብሔር አሜን እያለ ይቀበላል። አሜን እያለ 5 ዓመት ሆነው እና አንድ ቀን ፓስተሩን ሄደና ፓስተር እፈልግሃለሁ አለው። ይኸውልህ እኔ እዚህ ቸርች ከመጣው ጀምሮ አለ በቃ የሚነገረው ቃል በኃይል ሲነገር እየተነሳው አሜን ሲል ፓስተሩ ዋው አግኝቶታል ማለት ነው ይላል ፓስተሩ። እንግዲህ ፓስተሩ ነው የሚነገረው ለዶክተር አብርሃም ማለት ነው። እና
ከዛ ግን 5 ዓመት እንደዛ አልኩኝ። ይሄ አሜን እያልኩት የተቀበልኩት 5 ዓመት ላይ ስደርስ ባዶ ነው እና ምን እንደያዝኩኝ አላውቅም እና ባዶ ነው። ነገር ግን አለ እዛ እያዛጋኝ የሰማሁት ቃል ግን እስከዛሬ ተክሎኛል አለ። እያዛጋኝ የሰማሁት ቃል እስከዛሬ ተክሎኛል አለ። ወገኖች it's about you። እግዚአብሔር ከናንተ የሚፈልገው አንድ ነገር ነው፣ ጆሮአችሁን ሁሉ ጊዜ እንድትሰጡት። ኢየሱስ ጌታ ነው። ስለዚህ እግዚአብሔር አሁን በዚህ ሰዓት ይናገራል። እግዚአብሔር በባይብል ስተዲ ውስጥ ይናገራል። ልታጠና ብቻ አይደለም፣ እግዚአብሔር የሆነ ነገርህን ይናገራል። እዛ ቦታ ላይ ድምጹን ያሰማል። ጆሮ ያለው ይስማ። እግዚአብሔር የተባረከው። ስለዚህ የእግዚአብሔር ድምጽ ሁሉን ጸጥ የሚያደርግ የእግዚአብሔር ድምጽ ሁሉን ጸጥ የሚያደርግ የእግዚአብሔር ድምጽ። 4 ነገሮችን እናይና ነው የምንጨርሰው። የእግዚአብሔር ድምጽ ወገኖቼ፣ አንደኛ የህይወትን ማዕበል ድምጽ ጸጥ ያደርጋል። በህይወታችሁ ማዕበል ያለባችሁ፣ ያልጠበቃችሁት ማዕበል ድንገት የመጣባችሁ፣ ድንገት ምናልባትም በዚህ ምድር ላይ ስትኖሩ ድንገት የህይወት ማዕበል ሲመጣ፣ ብዙ የህይወት ማዕበል ስላለ የህይወት ማዕበል አለ ወገኖች። ለዚህ ነው ኢየሱስ ክርስቶስ በዚህ ምድር ሳላችሁ ምን አለባችሁ? መከራ አለባችሁ፣ እኔ ግን አሸንፌዋለሁ። ያልጠበቅነው በህይወታችን የሚከሰቱ ማዕበሎች አሉ። ድንገተኛ የጤና ጉድለት፣ ድንገተኛ ከዶክተር ያልጠበቃችሁት ማዕበል ትሰማላችሁ። ድንገት የሆነ ነገር ትሰማላችሁ። ህይወትን የሚያናውጥ ማዕበል፣ ድንገት የቤተሰብ ቀውስ፣ ድንገት የቅርብ የሆነ ሰውን ማጣት፣ የቅርብ ክሎዝ የሆነን ሰውን ድንገት ማጣት፣ ድንገት ፋይናንሻል ክራይሲስ፣ ድንገት አንድ ቀን ይመጣና ቦስ ዛሬ ጠቅልለህ ሂድ። ያልጠበቃችሁት ነገር ማዕበል ይመጣል። ድንገት በህይወት ጉዞ ላይ የሚገጥሙ ናቸው። አንድ ፎን ኮል ወገኖች፣ አንድ ስልክ ነውጥን በህይወት ያመጣል። ማቴዎስ 4 ላይ በመሸ ጊዜ ማርቆስ 4 ላይ በመሸ ጊዜ ወደ ማዶ ጌታ ምን አላቸው? እንሻገር አላቸው። ህዝቡም ትተው በታንኳ ላይ እንዲያወሰዱት ሌሎች ታንኳዎች ከእነርሱ ጋር ነበሩ። ብርቱ አውሎ ንፋስ፣ ያልተጠበቀ ነው። ሲጀምሩ ሰላም ነው፣ ሲጀምሩ ፒስ ነው። ነገር ግን ያልጠበቁት ወገኖቼ፣ ምናልባትም በዛን ጊዜ ብዙዎች እንደሚስማሙ ቴዎሎጂያን መናፍስት የቀሰቀሱት ነው ይል። ምክንያቱም ወቅታዊ የሆነ አይደለም፣ ዩዥዋል የሆነ አይደለም፣ አንዩዥዋል የሆነ ነው። አውሎ ንፋስ ብርቱ አውሎ ንፋስ። ይገርማል ደግሞ አውሎ ንፋስ ብርቱ ነው፣ ያልተጠበቀ ነው፣ የሆነ ገባ እና ልምድ ያላቸው ናቸው። ዛሬ ግን የገጠማቸው ብርቱ ነው። ነፋስም ተነሳ፣ ውሃ በታንኳይቱ እስኪሞላ ድረስ ማዕበሉም በታንኳይቱ ይገባ ነበር። እርሱም በስተኋላ ትራስ ተንተርሶ ተኝቶ ነበር። አንቅተው መምህር ሆይ ስንጠፋ አይገድህምን አሉት። ነቅቶም ይላል፣ ሃሌሉያ። ነቅቶም ነፋሱን ምን አለው ይላል፣ ባህሩንም ድምፅ አወጣበት። ዝም ጸጥ በል
ይመጣል ጌታ። ይኸው ነግራችኋለሁ፣ በህይወታችሁ ማዕበል ላይ ድንገት ይመጣል ጌታ። ዝም ጸጥ በል ይለዋል። ይኸው ስሙኝ ወገኖች፣ ዝም ጸጥ በል። የጤና እውቀት ዝም ጸጥ በል። ከዚህ በፊት ነግሬያቸዋለሁ። እኔ ያልጠበቅኩት ነገር በህይወቴ አንድ አብሶ የገጠመኝ ድንገት ነው። ይሁን እዚህ ላይ ምናምን ማበጥ ጀመረ። ከዚህ በፊት ነግሬያቸዋለሁ ዶክተር። ከዛ እኔ እንደውም ንቄው ነበርና አንዳንድ ሰዎች በቃ ሲያዩኝ አረ አንተ ሰው ምንድነው ጸልያለሁ አልሄዳለ፣ ጸልያለሁ አልሄዳለ፣ ጸልያለሁ አልሄዳለ። ድንገት ነው ወገኖች። ከዛ የሆነ ክሊኒክ ሄድኩኝ። this is out of control ከኔ ነው ሪፈር። ወገኖች እነሱ ደግሞ በጤና ምንም ችግር የለባቸውም። it might be cancer ሰላም የነበረ ሰው ካንሰር ብለው ሸኙኝ። አየ ስለዚህ ባዮፕሲ ምናምን ሲ ታዘዘልኝ። ሲቲ ምናምን ስካን ሜስካኖች ማለት ታዘዘ ነው የምልህ። ጸጥ ብዬ መጸለይ ጀመርኩ። ጸጥ ብዬ እና ቶሎ አንድ ወቅት ላይ ጌታ መጣ። ተኝቼ በህል መጣ። ደገፍ ብሎ መኝታ ቤታችን በራችን ላይ በእውነት በጌታ ፊት አሁን ራሱ ይመጣልኛል። የዶክተር ግሪን እንትኑን ለብሶ ልጄ ካንሰር አይደለም አለኝ። አትፍራ አለ። አየ ይመጣል ነው የምልህ። ይመጣል ነው የምልህ እኮ እንዴ ይመጣል። የት ነው ትቶ የሚሄደው? ላንተ ነው ያለው፣ ለሌላ አይደለም። ለማመሰለ እዛ ነገስታት ጋር ምናምን የሆነ እነ ምናምን እነ ሚሊዮነር ትሪሊዮነሮቹ ጋር እነሱ ጋር ነው ያለው። እግዚአብሔር አንተ ጋር ነው አለ። ለዚህ ነው በታመም ጊዜ አልጋ ቅርብ ነው ማለቱ ነው እንጂ ዝም ብሎ እንደ አባት እንደ እናት እንደ ወንድም አልጋ ያነጥፍልሃል አይደል። ቅርብ መሆኑን ሊያሳይ ነው። እዛው ነው ያለው። ከዛ ይገርመው ነገር እችን አየሁ። አለቀ። የዛኑ ቀን በንጋታው ሄድኩ። ሲሄድ ይኸውላችሁ እምላችሁ ነው። ቁጭ ብዬ ኮሪደር ላይ አረሳውም። የዶክተሩን ስም ዶክተር ብሌክ ይባላል። ጁሽ ሆስፒታል ገባ። አትረሳም። ነውጥ ነው፣ ማዕበል ነው። አትረሳውም። እንዴት ትረሳዋለህ? ከነ ዶክተር ብሌክ ይባላል። ከዛ ቁጭ ብዬ ተማሪዎቹን ሰብስበው ስለኔ ነው የሚነጋገሩት። በሌፍቱ ነው ምናምን አይዶን አሁን እንኳን ረሳው። ሌፍቱ ላይ ራይቷ ካንሰር ነው ይላል። በኢየሱስ ስም ምን በሩ ላይ ነው ቁጭ ብዬ በእዛች እንትኗ ውስጥ ከፍተው ነው ካንሰር ነው ማየት ቢምና እንትኗን ወሰዱ። በቃ ማድረግ አለብን ማየት ቢ ካንሰር so we have to take out ፕሮሲጀሩም በሙሉ ያው ጌታ ተናግሮኛል አይደለ። ሄድኩላቸው። እንደ ዛሬ ሊደረግ አንድ ቀን በፊት የሚነግሯችሁ ነገር አለና መታችሁ አይደለም። ፕሪ ምናምን የሚባል እንግዲህ ዶክተሮች እርዱኝ። ፕሪ ምናምን የሚባል አለ። ብቻ ፕሪ ረሳሁት አሁን። እሱን እንዳደርግ ሄድኩ። ጨርሼ መጣሁ። ይሁንም ተቀባብቼ የምሄደውን ታጥቤ የምሄደውን ሁሉን ሰጡኝ። ከዛ ወደ ከሰዓት አካባቢ ላይ ኤሚዬ አረ ይሄ ነገር እንዴት ነው? የለም አልኳት። የለም። ከዛ ደወልኩ። አሁኑኑ ዶክተሩን ማየት ፈልጋለሁ። ኖ አትችልም። ኖ አሁን ነው ማየት የምፈልገው፣ ምክንያቱም ነገ ቀጠሮዬ ነው። ነገሩ የለም አልኳት። አይ let me call you back አለች። within 5 minutes ደወለች። ከቻልኩለት ዶክተር ብሌክ ስማ የለም አልኩት። you are lucky my brother, you are lucky, you are free but please አለ አገን እንዳለ በፊት የወሰድከውን ትሪት እንትኑ ምንድነው ለማለት ለፋይልህ ነው አይደለም። መጀመሪያ እንትኑ ነው እንጂ ቼክ እናደርጋሉ። ቼክ አደረጉ የለም። ደግሜ ሄድኩ። ብቻ ሳምንት አመላለሁ። ከዛ ለመነኝ ፕሊዝ የመጨረሻ ፋይሉን ለመዝጋት የሆነች እንትን አድርጋሉ። ሄጅ አደረኩ። እሱም ነፃ ነው። ይሄው 10 አመት nothing ነው። ያው እኔ ምን አሁን እምነት እንዲሆን ነው እነግርሃለሁ። የህይወት ማዕበል አለ የለም አልልህም። በህይወት ማዕበል ውስጥ ግን ብድግ ብሎ እግዚአብሔር ጸጥ በል ይላል። የእግዚአብሔር ድምጽ
ድምጾችን ጸጥ ያደርጋል። አሜን በል። ሃሌሉያ። የእግዚአብሔር ድምጽ የህይወት ነውጥ። ዝም በል ጸጥ በላለው። ንፋሱም ምን አለ ይላል? አየህ ወገን እነግርሃለሁ አየህ የሚታዘዝለት ድምጽ ሁሉ የሚሰማው ድምጽ አለ። የጌታ ድምጽ። ያው ጮክ ብዬ እኮ የምናገረው ከተቻለ ብዬ ነው። የሆነ ነገር በቃ በደንብ እንዲገባ ብዬ ከተቻለ ብዬ ነው። በኔ እንትን እንደዛ ይገባል ብዬ ስለምል ነው። ሃሌሉያ። ዝም በል። በጣም የሚገርመው ታላቅም ጸጥታ ሆነ። እግዚአብሔር ይመጣላችኋል። የእግዚአብሔር ድምጽ የምትሰሙትን ድምጽ ጸጥ ያደርጋል። ኢየሱስ ጌታ ነው። አውሎ ነፋስ ጸጥ አደረገ፣ ሞገዱም ዝም አለ ይላል መዝሙር 107:29። ሞገድ፣ አውሎ ነፋስ፣ ፋይናንሻል፣ የተለያየ ክራይሲስ፣ ስራ በተለያየ ቦታ እኔ አንተ እኮ የጌታ ልጅ ነህ፣ የንጉስ ልጅ ነህ። ሃሌሉያ። ጌታ ብያለሁ ነግሬሃለሁ። መንፈስ ቅዱስ ያንተ ነው፣ ላንተ ነው የመጣው። እልክላችኋለሁ የተባለው ላንተ ነው። አንተን የሚጠብቅ ነው፣ አንተን የሚያይ ነው። ድምጹን እያሰማ ድምጾችን ሊሽር ነው ካንተ ጋር ያለው የህይወት ማዕበል ድምጾች። ሃሌሉያ። ሁለተኛ ፍርሃትን የሚያጠፋ ድምጽ ነው። ፍርሃትን የሚያመጡ ድምጾች አሉ። የሰይጣን ድምጽ በተለያየ መንገድ በሰዎች ውስጥ ይሆናል፣ በነገስታት ይሆናል፣ በባለስልጣናት ድምጻቸውን የሚያሰሙ አሉ። በስራ ቦታ ይሆናል። ቦሶች I'm going to fire you ወገኔ ከላይ ካልሆነ በኔ ላይ የሚሰለጥን ምንም ነገር የለም። እስቲ ከላይ ካልሆነ በሉ በኔ ላይ የሚሰለጥን የለም በሉ። የለም አለቀ። አንድ ቀን ግን ኤልያስ ስንቱን ያንበረከከ ኤልያስ፣ የሳቱ ነብይ የተባለ ኤልያስ ድንገት አንድ ድምጽ ሰማ። መናፍስት የተጠቀጠቀባት ኤልዛቤል አፏን ከፈተች። አፏን ስትከፍት የሰው አፍ ብቻ አይደለም ወገኖቼ፣ እሷ የምትናገረው መናፍስት አብረው የሚታዘዙ ስለሆኑ የተናገረችው ቃል ነገ በዚህ ጊዜ ነፍስህን ከነዚያ እንደ አንዲቱ ነፍስ ባላደርጋት አማልክት ይህን ያድርጉብኝ ይህን ይጨምሩብኝ ብላ ወደ ኤልያስ መልእክተኛ ላከች ይላል። ኤልያስም ፈርቶ ተነሳ ይላል። ወይ ይህን ስንሰማ መቼም ክብር ለጌታ ይሁን። ለካ የእሳቱም ነቢያት የእሳት ነቢያትም ለካ አንዳንዴ ይፈራሉ። የሆነ አንዳንድ ሰው ገባ አብሶ አገልጋዮችን እንደንትን የሚያደርግ አለ። ገባ ምንም ነገር ስንደነግጥ እንዴ በቃ አንተ እንዴት አለ ወገኔ። አንዳንዴ አለ ስፍራ ላይ ያስለቀቀ። ይሄ እግዚአብሔር ሰው ከቀናት በፊት በትልቁ የእግዚአብሔር ክብር በቀርሜሎስ ተራራ በታላቅ ክብር ኢቭን የበዓልን ነቢያቶች ያላገጠበት ጊዜ ነበር። ግን ኔክስት ዴይ ድምጽ መጣ። እኔ እንደነዚያ ነቢያት እንደ አንዱ ባላደርግብህ አማልክት ይሄን ያድርጉብኝ ይሄን ይፈጽሙብኝ አለች። የዛኔ ወው ብሎ ተነስቶ ፈርቶ ሄደ ይላል ወገኖች። ከተቀጣጠለ መንፈሳዊ ህይወት የሚያወጣ ከጠነከረ መንፈሳዊ ህይወት የሚያወጡ ድምጾች አሉ። ከጥሩ መንፈሳዊ ህይወት እንዴ አንድ ጥያቄ ልጠይቃችሁ። ኤልያስ እንደው ትገምታላችሁ የዛን ቀን እንደዛ ነቢያትን 800 አሳርዶ በኔክስት ይደክማል ብትሉ ታምናላችሁ? ይሄ ድንገተኛ ድምጽ የሚመጣል ያደርጋል። you cannot control it።
በቃ መጥቶሃል። ተመታ ኤልያስ። አንዳንዴ እንደዛ ነው። ይመጣና ፍርሃት አድርጎ ይመታቸዋል። ከዛ በኋላ ሌላ ነገር እንዳታስቡ ያደርጋቸዋል። ፓራላይዝ ያደርጋል። ፍርሃት ብቻ። ወይኔ ምን ሊሆን ነው ወይኔ። እና ከክትክታ ዛፍ ስር ወደቀ። አይ ጌታ መጣ። ምን ትሰራለህ በዚህ አለው። ምን ትሰራለህ ኤልያስ? ተነሳ ብላ። አባቴ ድምፅ ሃሌሉያ። ተነሳ ብላ አለው። የምትሄድበት መንገድ ሩቅ ነው አለው። ተነሳም በላም ይላል ወገኖቼ። ተመለሰ ይላል። የሚገርመው ነገር ወገኖቼ ይሄንን ላንበብ። ከምድር መናወጥ በኋላ እሳት ሆነ፣ እግዚአብሔር ግን በእሳት ውስጥ አልነበረ። ከእሳቱም በኋላ ትንሽ የዝምታ ድምፅ ሆነ። ኤልያስም ያን በሰማ ጊዜ ፊቱን በመጎናጸፊያ ሸፈነ፣ ወጥቶም በዋሻው ደጃፍ ቆመ። እነሆ ኤልያስ ሆይ በዚህ ምን ታደርጋለህ? I didn't expect you here። አንተን የማይህ በሶሪያ ላይ ንጉሥ ስትሾም፣ አንተን የማይህ እነሆ ኤልሳን ስትቀባ፣ አንተን የማይህ ልዩን ስትቀባ ነው። ምን ትሰራለህ እዚህ አለው። አልጨረስክም ተመለስ አለው። የኤልሳቤት ዛቻ ድምፅ በእግዚአብሔር ድምፅ ተዋጠ። ዛሬም እነግራችኋለሁ የእግዚአብሔር ድምፅ ፍርሃትን ያመጣባችሁን ያንን ድምፅ ይሽረዋል። አሜን ወገኖቼ። በምን ፍርሃት ውስጥ ነው ያላችሁት? የእግዚአብሔር ድምፅ ፍርሃቶችን ሁሉ ጸጥ ያደርጋል። ሃሌሉያ። ደቀ መዛሙርት አይሁድን ስለፈሩ ይላል ደጃፍን ዘግተው። ቅድም ያነበብኩት አንደኛ ነገሥት 19 ላይ ነው ያለው የኤልያስ። ይሄኛው ዮሐንስ 20:19 ላይ አይሁድን ፈርተው ደጅ ዘግተው ሳሉ። ይሄ ፈርተው የሚለው ዝም ብሎ እንዳይመስል፣ ፈርተው ማለት ዛቻ ነበረ። እንደዛ እንደሰቀልነው ጌታችሁ እናንተንም እናንጠለጥላችኋለን ድምፅ አለ። ስለዚህ አይሁድን ፈርተው ደጃፋቸውን ዘግተው ሳሉ ድንገት የሰላም ንጉሥ ሰላም ለእናንተ ይሁን ብሎ በመካከላቸው ቆመ። ብድግ አሉ፣ መንፈስ ቅዱስ ተሞሉ። ሃሌሉያ። ኃይላቸው ታደሰ። ወገኔ እነግርሃለሁ፣ ፈርተ ባለህበት ዘግተ ደጃፍህን ዘግተ ነገርህን ዘግተ ልጆቼን እነሆ ነገሬን የሆነ ነገሬን ብለህ ፈርተ ያለውን ነገር እግዚአብሔር ዛሬም ድምፁን ሲያሰማ ያ ሁሉ የፍርሃት ድምፅ ጸጥ ይላል። ክብር ለጌታ ይሁን። ኢየሱስ ጌታ ነው። አንዳንዶቻችን ከሰማነው የጠላት ድምፅ የተነሳ ፈርተን ያለናለን። ነገር ግን አንድ የእግዚአብሔር ድምፅ ሁሉን ጸጥ ያደርጋል። አንድ የእግዚአብሔር ድምፅ አቅጣጫን ይቀይራል። አንድ የእግዚአብሔር ድምፅ እንደገና በሰላም ይሞላል። አንድ የእግዚአብሔር ድምፅ ደፋር ያደርጋል። በዚህ ስም እንዳትናገሩ ብለው አስፈራርተዋቸው አይደል እንዴ የለቀቋቸው? ሄደው ገባ ሲሉ መንፈስ ቅዱስ መጣና ሞላባቸው። እንደገና ሂዱ ስበኩ። ኃይል ተቀብለው ወጥተው በተከለከሉበት መንደር ላይ እንደገና ቆመው ሰበኩ። አሜን ነው ወገኖች። ኢየሱስ ጌታ ነው። ሶስተኛ ግራ የሚያጋቡ ድምጾች አሉ። ግራ መጋባትን የሚወስድ ድምፅ የእግዚአብሔር ድምፅ። ምን ማድረግ አለብኝ? የቱን ነው ትክክል? ምን ልምረጥ? አንዳንዴ በመንገዳችን ላይ ብዙ ድምጾች ይሰማሉ። ግራ ያጋቡናል አይደል ወገን? እኔ ብቻ ነኝ ግራ ተጋቡ? የሆነ ነገር ለመወሰን በቃ ግራ ግብት ይላችሁ። ግራ የሚያጋቡ ድምጾች። ይሄን ካደረክ ይሄ እንዲህ ቢሆንስ፣ እንዲህ ካደረክ በቃ እንዲህ ሊሆን ነው፣ ሊከለበስ ነው፣ ሊወድቅ ነው፣ ሊናድ ነው፣ ሊጠፋ ነው፣ ሊቃወስ ነው። እኔ አንድ እግዚአብሔር ሰው አሁን የመጣልኝ የሆነ ቦታ ለአገልግሎት ሄጄ በአጋጣሚ ሰርፕራይዝ ነው የተደራረግነውና ከዛ ኤርፖርት ና እስቲ ብሎኝ ያ የጋበዘኝ ፓስተር
የምንቀበለው ማገልጋይ አለ ብሎ ስንሄድ በቃ ደስ አለን። የሆነ ነገር እናወራንና የሆነ ነገር ይለኛል እና እንዲህ እዚህ ቦታ ላይ ልለው አልፈልግም። የሆነ ነገር ይላል አንተ እኮ ምናምን እያለ ይላል። ከዛ ፕሮግራም ተጀመረ። መጀመሪያ እሱ ነበር የሚያገለግለው። ከዛ መጣ እኔ ጋር የእግዚአብሔር ሰው አለኝ። እውነት ነው የምላችሁ፣ መንታ መንገድ ላይ ቆመ አያለው አለ። በፊት እኮ ያለኝ የራሱን ነገር ያላወራው ነገር የለም። አያችሁ፣ በእግዚአብሔር መንፈስ ውስጥ ስንሆንና ዝም ብለን ስንጫወት የምትሰሙትን መለየት አለባችሁ። አሜን። በቃ የሆነ አንተ እኮ እንዲህ ነው አሁን እዚህ ጋር ይሄን አድርግ ብሎኛል። መጣ ጌታ። ሲመጣ ልጄ ይልሃል መንታ መንገድ ላይ ቆመህ ያለው ግራ ገብቷል፣ በየትኛው ሊሄድ እያልክ። እውነት ነው፣ በእግዚአብሔር ፊት ነው የምናገር። እሱ ሲናገር ራሱ እኔ ያው እዛች ደረጃ ላይ ስላለፍኳት ብዙ ኤክሳይትድ ነው። በጣም የምወደው አገልጋይ ነው። በጣም ቅርብ ነን። ብዙ አልሰማሁትም። ዳጀኔ ጌታ ይናገረኝ እንጂ encouragement is good but decision is የኔ ነው። ማንም ሊወስንልኝ አይችልም። ገባችሁ? ነገ እኔ ነኝ ፌስ የማደርገው። አሜን ነው አለ። ገባ? ከዛ አንተ እኔው ራሴ እመራለሁ ይላል። በቃችን የተናገረ እኔው ራሴ እመራለሁ። በእውነትም ብዙ አልቆየም። ከዚህ ከተማ ለቅቄ ሊሄድ ያለበት ጊዜ ነው እና እግዚአብሔር መጣና በህልም ፓስተርን ሸኘኝ ብዬ ኤርፖርት ሸኝቶኝ ሸኘኝ ብዬ መኪና ውስጥ ገብቻ አረሳትም። ያቺ መኪና ናት ሙራኖ ግሬ። ከዛ ልክ እንደ ኢትዮጵያ አደባባይ አለ አይደለ? አደባባዩን ሰዶ ከተነሳንበት ቦታ ላይ መልሶ በጣም ተቆጥቼው ምን ማድረግ ነው? ለምንድን ነው እንደዚህ የምታደርገው እለዋለሁ። እሱ ፓስተር ለምን እንደዚህ ታደርጋለህ? አድርሰኝ ያልኩ ኤርፖርት እንዴት እዚህ ታመጣኛለህ ስል ባነን። ገባኝ። አያ ገባኝ። አየ እግዚአብሔር ግራ በገባህ ነገር ላይ ይመጣል። አሜን ያላለ ሰው አለ? አሜን በሉ። አሜን። ለዚህ ነው በጎቼ ድምጼን ይሰማሉ። አንደኛ ነገር በጎቼ ድምጼን ይሰማሉን ብቻ አይደለም፣ አላው ያውቃሉ። ድምጼን ያውቃሉና ይከተሉታል። ከሌላው ግን ይሸሻሉ እንጂ አይከተሉትም፣ የሌሎችን ድምጽ አያውቁምና። ይሄንን እንትን ስል በጣም የሚገርማችሁ አንድ ሰው ካንትሪ ሳይድ ላይ ነው ጀስት ለረፍት ሄዶ ቁጭ ብሎ ዝም ብሎ ያያል። ደስ ይላል አይደል? የሆነ ከፍ ያለ ቦታ ላይ ገጠር ቦታ ነውና ቁጭ ብሎ እያየ ማት በጎችን ያያል። ምናምን በጎች ያያል። እና እንዴት ተብሎ ነው እረኞችን ያያል። እንዴት ተብሎ ነው እነዚህ በማታ በየእረኞቹ እንዴት ነው የሚለዩዋቸው? ድብልቅልቅልቅ ብለዋል። አይታችኋል? ኢትዮጵያ በጎች ሊሸጡልን ሲመጡ ወደ ሰፈር ሲሄድ በምንድን ነው የሚለዩዋቸው? በቀለም አይደል? አይ እንደዛ አይደለም። እንደዚህ እስራኤል እንደዛ አይደለም። በቀለም ኢትዮጵያ በቀለም ብድግ እንዲህ ሲያደርሱት አይደል? ሊሄድ ሲል ብድግ ያደርገውና ይመልሰዋል። በቀለም ነው። እዛ ግን እንደዛ አይደለም። እና እንዲህ እያለ ሰዓቱ ደረሰና አንዱ እረኛ ድምጽ ሲያሰማ በጎቹ ቀና ቀና አሉ የሱ። ሌሎቹ ግን ግድም አላሉት። ዝም ብለው ይግጣሉ። ግድም አላሉት። የሱ የሆኑት ግን መጡ። አለ። ሌላኛውም የሆነ ድምጽ ሲያሰማ ብድግ ብለው ወደሱ ሄዱ። እያንዳንዱ ወደ እረኛው ሄደ። ምንድነው ብትሉ ድምጹን ያውቁታል። የሌሎችን ድምጽ ግን አያውቁ። አየ ግራ እንዳትጋባ እግዚአብሔር ድምጹን ይልካል። ቅድም እንዳልኳችሁ ለዚህ ነው ድምጹ በቃሉ ይመጣል። ድምጹ በህልም ይመጣል። ድምጹ በአገልጋዮች ይመጣል። ድምጹ በተለያየ መንገድ ይመጣል። በውስጥ ሃሌሉያ
ስለዚህ ግራ የሚያጋባን ድምፅ እግዚአብሔር ጸጥ ያደርጋል። በጎቼ ሌላው 27 ላይ ድምፄን ይሰማሉ፣ እኔም ማውቃቸዋለሁ፣ ይከተሉኝማል። ጌታን ስንከተል፣ ድምፁን ስንከተል ግራ መጋባት ድምፅ ያቆማል፣ ኮንፊውዥን ያቆማል። አሜን በሉ ወገኖች። ለዚህ ነው የእግዚአብሔር ቃል ሁልጊዜ መመሪያችን፣ የእግዚአብሔር ቃል ሁልጊዜ አሯችን፣ መከተለያችን፣ የሚያሳየን የሚያመለክተን አቅጣጫ ግራ እንዳንጋባ። ስለዚህ የእግዚአብሔር ድምፅ ግራ መጋባትን ድምፅ ጸጥ ያደርጋል። ለዚህ ነው የጌታን ድምፅ ስንሰማ ትረጋጋለህ። ባይ ዘ ዌይ ልክ ሰው ግራ መጋባት ሲጀምር አንዳንዴ ፓኒክ ማድረግ ይጀምራል። ፓኒክ ማድረግ እንጀምራለን አይደል? ይሄ ዴይሊ ላይፋችን ላይሆን ይችላል፣ ግን ግራ የሚያጋቡ ድምጾች ይመጣሉ። ምን የምትወስኑትን ስታጡ እና ፓኒክ ማድረግ እንጀምራለን። ጭንቀት ውስጥ እንገባለን እንቅልፍ እስክናጣ ድረስ። ሳምታይምስ ኢቭን ጤናችን እስኪጓደል ድረስ ስትረስ ውስጥ እንገባለን መወሰን ሲያቅተን። ነገር ግን በድምጾች መካከል የሚመጣ የእግዚአብሔር ድምፅ ድምጾችን ሁሉ ጸጥ ያደርጋል። ግራ መጋባትን የሚያመጡ ድምጾችን ጸጥ ያደርጋል። እነግራችኋለሁ የእግዚአብሔርን ቃል ዝም ብላችሁ ብሉት። ለዚህ ነው በጎቹ አንድ ነገር ነው የሚያደርጉት። ሰሙኛላችሁ ወገኖች? አንድ ነገር ነው፣ የእረኛውን ድምፅ ምን እስቲ ንገሩኝ፣ መልመድ። እስቲ መልመድ በሉ። they train themselves። እሱ ትሬን ያደርጋል። እሱን ነው በቃ እሱን ነው፣ ሌላ ድምፅ አያውቁም። እሱን ነው ትሬን የተደረጉት። አየ ብዙ የሚያወኩ ድምጾች አሉ። አንተ ግን ዝም ብለህ ቃሉን ስታስገባ፣ ዝም ብለህ ስትጸልይ፣ ጸልየ ስተኛ እግዚአብሔር ይመራል። ይሁን እንደመራኝ። አሜን ወገኖች። ግራ መጋባትን ጸጥ ያደርጋል። መንታ መንገድ ላይ የቆማችሁ አላችሁ። ባይዘው መንታ መንገድ ላይ የሆነ ምኑን ሊያዝ ያላችሁ ጌታን ጠብቁት። ጌታ ምናልባትም ደግሞ ጌታን ጠብቁ ብቻ ጌታ እየተናገረስ ቢሆን ያው አሁን ብዙ ጊዜ መውሰድ አልፈልግም እንጂ አንዳንዴ ፍላጎታችንን ማስፈጸም ስለምንፈልግ በዛ ትግል ውስጥ ልንሆን እንችላለን። እግዚአብሔር ኦሬዲ ተናግሮ፣ ስለዚህ የጌታ ድምፅ ግራ መጋባትን ድምፅ ያስወግዳል። ወደ ቀኝም ወደ ግራም ፈቀቅ ብትል ይላል ጆሮች በኋላ መንገዱ እቺ ናት በእርሷም ሂድ የሚለውን ቃል ይሰማል ይላል ኢሳይያስ 30:21 ላይ ይሰማል። አየ ስትሰማ አንተ ልክ ልትሄድ ስትል መንፈስ ቅዱስ ይመጣና ልጄ መንገዱ ይሄ አይደለም። አየ ከጆሮ ይመጣና ከኋላ መንገዲቷ እቺ አይደለችም ብሎ ድምፅን በድምፁ ይሽረዋል። የምትሄድባት ሰምታ የምትሄድባት መንገድ ትክክል አይደለችምና ተመለስ ይላል። ኮንፊውዥንን ግራ መጋባትን ይወስዳል። ሌላ ሁሉ ድምፅ ጸጥ እስኪል ድረስ የጌታ ድምፅ በጆሮአችን ይሰማል። አሜን ወገኖች። የመጨረሻው የክስን ድምፅ የሚያጠፋ ድምፅ ነው። ሄይ አማኝ በጣም የሚፈተንበት የክስ ድምፅ ይኸው ስሙኝ ወገኖች፣ ትልቁ የአማኞች ትግል የክስ ድምፅ ነው። የፓስተሮች ካውንስል ሲያደርጉ ሪሰርች የተሰራ አማኞች ከ30 እስከ 40% በክስ በፍርድ ህይወት ውስጥ ይመላለሳሉ ይላል። ከ30 እስከ 40%። እንግዲህ ፓስተሮች፣ አማካሪዎች፣ ካውንስለሮች ከዛ የተሰራ ማለት ነው። ከ5 እስከ 10% ግን ሜንታሊ አፌክት እስኪሆኑ ድረስ ዲፕረስድ እስኪሆኑ ድረስ ክሱ እዛ ድረስ ይሄዳል ይላል። ከ5 እስከ 10%። ታላቅ ድምፅ ከሰማይ ሰማው አለ። ሃሌሉያ!
ራእይ 12:10 ላይ ታላቅ ድምፅ፣ እንዴት ደስ ይላል! ታላቅ ድምፅ በሉ እስቲ። ታላቅ ድምፅ ከሰማይ ሰማው አለ። እንዲህ ሲል አሁን የአምላካችን ማዳንና ኃይል መንግስትም የክርስቶስም ስልጣን ሆነ። ቀንና ሌሊትም በአምላካቸው ፊት የሚከሳቸው የወንድሞች ከሳሽ ተጥሏል አለ። ታላቅ ድምፅ፣ የጠላትን ድምፅ የሚሽር፣ የክስን ድምፅ የሚሽር። በጣም ይገርማል። አማኝ በጊልቲ መንፈስ ሲመላለስ ደሙ፣ ጸጋው፣ መንፈስ ቅዱስ እያለ ቃሉ እያለ ታላቅ ድምፅ የጠላትን የክስን ድምፅ የዛሬ 2000 ዓመት ጥሎታል፣ ተሽሯል። ከሳሳችሁ ተጥሏል። እስቲ አሜን በሉ። ከሳሽ ተጥሏል። አረ አሜን በሉ። ከሳሽሽ ተጥሏል። አየ በአምላካቸው ፊት ቆሞ እንደ ኢያሱ ይከስ የነበረ አሁን በታላቅ ድምፅ ተሰማ። I pay, it's done፣ ተፈጸመ። በግልጥነት የምትመላለሱ የሆነ መጸለይ እስከ አምላክ ፊት መቅረብ እስኪያቅት ከሱ ወዴት ትሄዳለህ? ብትወድቅ እሱ ፊት ብትወድቅ አይሻልም? ብትስት እሱ ጋር መተህ ብትወድቅ አይሻልም? ወገኔ በጣም የሚገርም ጠላት ይከሳል። ሌላው ራሳችን በራሳችን የምንከሰው ድምፅ አለ። ሐዋርያው ጳውሎስ እንደዚህ አለ፣ እኔ ምንኛ ጎስቋላ ሰው ነኝ አለ። እኔ ምንኛ ጎስቋላ ሰው ነኝ፣ ለዚህ ሞት ከተሰጠ ሰውነት ማን ያድነኛል? እንደዚህ ምን እኔ ምንኛ ጎስቋላ ሰው ነኝ፣ የማረባ ሰው ነኝ፣ ከቅዱሳን መካከል ልቀመጥ አይገባኝም፣ ላገለግል አይገባኝም፣ እኔ የማረባ ሰው ነኝ፣ ኃጢአቴ ብዙ ነው የምንል የክርስቶስ ደም አለ። ወይኔ አንተ የኮርማዎችና የፍየሎች የበጎች ደም አገል ካህናትን ካቆመ የክርስቶስ ደም ህሊናን ሁሉ የሚያጥብ አይደለም። ዛሬን እኔ እኮ ይገርመኛል እኮ ነገ ለምትሰራው ሁሉ እግዚአብሔር ጌታ ደሙን አፍስሶልሃል። ነገ ብትወድቅ እንኳን ደሙ አለ፣ ዋስትና አለ። እስቲ አሜን በሉ። ሃሌሉያ። ግን ሐዋርያው ጳውሎስ ይሄን ለኛ አለው እንጂ እሱ ግን የገባው ነገር አለ። ሮሜ ላይ 7 ላይ ይሄን ተናገረና 8 ላይ ሲመጣ እንግዲህ በክርስቶስ ኢየሱስ ላሉት አሁን ኩነኔ የለባቸው። ኖ ኮንደምኔሽን። ሃሌሉያ። ራስሽን እየከሰስሽ ያለሽ እህቴ ይሄን ድምፅ በአይምሮሽ በሐሳብሽ ውስጥ ያለ ዛሬ ይሄን ድምፅ የሚሽር ድምፅ አለ። አሜን በሉ ወገኖች። የወንድሞች ከሳሽ ተጥሏል። አሁን በክርስቶስ ላሉት ኩነኔ፣ እስቲ በክርስቶስ ስላለው ኩነኔ የለብኝም በሉ። አለቀ። በክርስቶስ ሁኑ እንጂ ወገኖች። እንደክማለን፣ እንዝላለን። ቅድም እንዳልኳችሁ የእግዚአብሔር ባሪያዎች እነ ዳዊት የተመሰከረላቸው እንደ ልቤ የሆኑ የዳዊት የእሴይ ልጅ የተባለለት ዳዊት እኔ እንጃ። እኔ አንዳንዴ ኃጢአትን ማወዳደር አልችልም። እኔ በራሴ ይቅር፣ ግን አንዳንድ ወንድሞች እንኳን በእንደዛ ኃጢአት አልተገኙም። እሱ የሰራው ኃጢአት የሰው ሚስት አመንዝሮ፣ የሰው ሚስት ባል አስገድሎ፣ ደም በእጁ ያለ ምን ልልህ ነው? አየ
ብርታት ያገኘው ከጌታ የተነሳ ነው። ነገር ግን ስንደክምም የሚያበረታን ጌታ ነው። እንደክማለን፣ እንዝላለን፣ አንዳንዴ ልንስት እንችላለን፣ አንዳንዴ እንወድቃለን፣ እንሰናከላለን፣ አንዳንዴ እናጠፋለን። ነገር ግን ማንም ሊከስሽ አያስፈልግም። ማንም ሊከስሽ፣ መንፈስ ቅዱስ እንኳን አይከስህም። መንፈስ ቅዱስ ይወቅሳል እንጂ። ወቅሶ ምን ያደርጋል? ይመልሳል። ሊከስህ ማለት ባይዘዌ የጀጅመንት ታይም አይደለም። ለዚህ ነው የጸጋ ጊዜ ነው። ሰው ሁሉ እንዲመለስ አሁን በር ክፍት ነው። ነገር ግን ባለፈውም ተናገር፣ አንድ ቀን ግን አለ፣ አንድ ቀን አለ በር የሚዘጋበት። የዛኔ ተመልሼ እባክህ እባክህ እንዳለ እንደዛ ባለ ጠጋ አልዓዛር በአብርሃም እቅፍ ተመልሼ ኖ አሁን እኮ አለቀ። ይጸይ ለሰው አንድ ጊዜ ሞት፣ ከዛ በኋላ ፍርድ ነው። አለቀ። የሚያበቃበት ጊዜ አለ ልላችሁ ነው። አሁን ግን በክስ ድምፅ ውስጥ ልትኖሩ እግዚአብሔር አይፈቅድም። የክርስቶስ ደም ነፃ የሚያወጣ የጌታ ድምፅ አለ። ሃሌሉያ። ያቺ በዮሐንስ 8 ላይ ያለች ሴት በጣም ይገርመኛል። ዮሐንስ 8 ላይ ከ1 እስከ 11 ላይ ታገኙታላችሁ። መምህር ሆይ፣ ፈርስት ኦፍ ኦል መምህርም አይደለም ለነሱ፣ ኢትስ ላይ ይህች ሴት ስታመነስር አግኝተናታል፣ ተያዘች። ሙሴም እንደዚህ ያሉትን እንዲወግር በሕግ አዟል። አንተስ ስለሷ ምን ትላለህ አሉት። የሚከሱበትንም እንዲያገኙ ሊፈትኑት ይህን አሉ። ኢየሱስ ግን ጎንበስ ብሎ በጣቱ በምድር ላይ ጻፈ። መላልሰው በጠየቁ ጊዜ ግን ቀና ብሎ ከናንተ ኃጢአት የሌለበት የመጀመሪያውን አስቀድሞ ድንጋይ ይወርውር። አያላውድ ዩ ጎ ወርውር፣ ግን ኃጢአት የሌለበትን ያልኩት ወርውር። ጎንበሳለ። እኔ በጣም የገረመኝ እንዲሁ ስላለ መቼም የኛ ባህልና የነሱ አይደል፣ ይዘው ሲመጡ አባቶች ከፊት ናቸው፣ ሽማግሌ ይላል አይደል። ከሽማግሌዎቹ ጀምሮ ወጣቶች ሁሉ ስለፈረደ አይምሮ ላይ የሆነ ነገር ስለመጣ እዛ የሆነ ቤት ገብቶ ሲያተራምስ ነበር። ገባችሁ? ሽማግሌው የሆነ ቤት ገብቶ ሲያተራምስ ነበር፣ የሆነ ነገር ሲሰራ ነበር። ወጣቱ መጣለት። ልክ ሲመጣ የገረመኝ መጀመሪያ ይዘው ሲመጡ እንዲሁ ሳልኩት፣ አባት እርሶ ይቅደሙ እና እርሶ ተናገሩ እና ወጣቱ ያው ከኋላ አጀብ። ከዛ ስማ አሉት፣ አይናገሩ እርሶ ተባሉት። ከዛ ቀና ሲሉ ወጣቶቹ ጋሽንትና መጀመሪያ እንደው ሊከሱ ይናገሩልን ያሉ አቶ እንትና፣ አዎ አቶ እንትና። ከዛም ይሄ ድምፅ መጣ ወደዚች ሴት። ኢየሱስም ቀና ብሎ ከሴቲቱ በቀር ማንም ባላየ ጊዜ አንቺ ሴት አላት። ደስ ይለኛል። ሃሌሉያ። ውይ እንኳን ያንተ ይሁን። ሃሌሉያ። አንቺ ሴት አላት። አንቺ ሴት፣ እነዚያ ከሳሾችሽ ወዴት አሉ? እነዛ ሊወግሩሽ የመጡ ተማምለው የመጡ የታሉ አላት። የሉም አለች። የጌታ ድምፅ የጌታ ድምፅ። ኢየሱስም ጌታ ሆይ አንድስ እንኳን፣ ኢየሱስም እኔም አልፈርድብሽም። እስቲ አጠገብ ያለውን አይፈርድብሽም አይፈርድብህም በሉት። ይመልሰናል እንጂ ሂጂ አላት። ያን ድምፅ ሻራው። አንተ የማመልከው አምላክ እንዴት ደስ ይላል። ሃሌሉያ። ደግመሽ ከእንግዲህ ኃጢአት አትስሪ። ያን ድምፅ፣ የክስን ድምፅ ገለበጠው። ሃሌሉያ። ዛሬም በአይምሮ በልብህ በውስጥህ የሆነ የትናንቱን ነገር እያስታወሰ፣ የሆነ ያለፈውን ነገር እያስታወሰ አንተ
ልታገለግልም አትችልም። እዚች መድረክ ላይ ልትቆማት ማይክ ልትይዝ አትችልም። ጸሎት ውስጥ ገብተህ ልትጸልይ አትችልም ሲልህ የክርስቶስ ደም ሃሌሉያ የክስን ድምፅ የሚሽር ጠላት ያለፈውን ታሪክ ያስታውሳል። ጌታ ግን የወደፊቱን ህይወትህን ይነግርሃል። አየ ጴጥሮስ ጌታዊ ከከሰሰው በኋላ አይ ዶሮ ሲጮህ ወይ አለ። ግን አስቀድሞ እግዚአብሔር የወደፊቱን ነግሮታል። ግልገሎቼን ታሰማራለህ፣ ጠበቶቼን ትጠብቃለህ፣ በጎቼን ታሰማራለህ ብሎታል አስቀድሞ ከመስራቱ በፊት። አየ ጠላት የትናንትህን ያስተዋል፣ ጌታ ግን የወደፊትህን ይነግርሃል። እስቲ አሜን በሉ። ለጌታ ክብር ስጡት እስቲ ሃሌሉያ። እሱ ወደፊትህን እየነገረህ ነው፣ አንተ ግን ኋላ ላይ እንዳትቀር። ሃሌሉያ ኢየሱስ ጌታ ነው። ዛሬ ታዲያ እግዚአብሔር ድምፁን ያሰማል ወገኖች። ዛሬም አንድ ሰው በህይወቱ ማዕበል ውስጥ ያለ፣ ዛሬም አንድ ሰው ከፍርሃት ህይወት ጌታ እየጠራ ነው። ዛሬ አንድን ሰው ከማጉረምረም ህይወት እየጠራ ነው። ዛሬም አንድን ሰው ግራ ከመጋባት ህይወት እየጠራ ነው የጌታ ድምፅ። ከክስ ህይወት እየጠራ ነው። ካለንበት ማንኛውም ህይወት እየጠራን ነው ወገኖች። ዛሬ እግዚአብሔር ድምፁን እያሰማን ነው። አምናለሁ ዛሬም እየተናገረ እንደሆነ። ዛሬም በተለያየ ማዕበል ውስጥ ላላችሁ ጌታ የሚለው የጌታ ድምፅ ማዕበሉን ጸጥ ያደርጋል። ዛሬ በፍርሃት ውስጥ ማዕበሉ ላላችሁ ጌታ እየተናገረ ነው። ድምፄ ማዕበሉን ጸጥ ያደርጋል፣ ፍርሃትን ጸጥ ያደርጋል። ግራ የተጋባችሁ ወገኖቼ፣ በግራ መጋባት ውስጥ ያላችሁ ጌታ ዛሬ እየተናገረ ነው። ድምፄ በጎቼ ድምፄን ያውቃሉ ይከተሉኝማል። በክስ ህይወት ውስጥ ላላችሁ ዛሬም ጌታ እየተናገረ ነው። ታላቅ ድምፅ በምትከሰሱበት ህይወት ላይ ጌታ እየተናገረ ነው። ኢየሱስ ጌታ ነው። የእግዚአብሔር ድምፅ ከሌሎች ድምጾች ሁሉ በላይ ነው ወገኖች። ድምፁን ሲያሰማ ጨለማ ይገፈፋል፣ ማዕበል ጸጥ ይላል፣ ተራራ ይንቀጠቀጣል፣ ይጨሳል። ሃሌሉያ። ችግር መከራ ያስቆማል፣ ግራ መጋባትን ያስወግዳል፣ ጠማማውን ያቃናል፣ ህይወትን ይመራል፣ አቅጣጫን ያሳያል። አይ አንበሳ አገሳ የማይሰማ የማይፈራ ማን ነው? ጌታ እግዚአብሔር ተናገረ፣ ትንቢትን የማይናገር ማን ነው ይላል። ዛሬ ግራ ለተጋባች ነፍስ ዛሬ ከኋላሽ ድምፅ አለ። ጀስት ፍሪኩዌንሲውን አስተካክሉ። ጌታ የሆነ ነገር እያላችሁ ነው። ዛሬም ጸጥ የሚያደርግ የእግዚአብሔር ድምፅ አለ። ዛሬ የልቦና ጆሮች ይከፈቱ። ዛሬ እንዳንሰማ የተደነቀሩ ዛሬ እንዳንሰማ እንቅፋት የሆኑ በኢየሱስ ስም ይነሱ። የሚያሳርፈውን ድምፅ፣ ክስን የሚያስወግደው ማዕበልን ህይወት ጸጥ የሚያደርገውን የፍርሃትን ህይወት ጸጥ የሚያደርገውን ድምፅ የሸፈኑ ሁሉ በኢየሱስ ስም እንቅፋት የሆኑ ይነሱ። ጆሮ እንዳንሰማ ሆነው እነዚህን ድምጾች የጌታን ድምፅ እንዳንሰማ እንቅፋት የሆኑ ሁሉ ይነሱ። ዛሬ ግራ መጋባት ይነሳ። ዛሬ ከሌላ የሆነ ድምፅ በኢየሱስ ስም ይነሳ። ክብር ለጌታ ይሁን። የጌታ ድምፅ ድምጾችን ሁሉ ጸጥ የሚያደርግ የእግዚአብሔር ድምፅ። እንነሳ፣ እንጸልይ። ሃሌሉያ።